የሁሉ ነገር እያደረገ አባት አለሽ አይደል? እሱ ለአባቴ እናክል እኔ የኔ ነገር ተይው። ግን ጋሺ እንደዛ ለእናንተ ብሎ እየተንከራተተ የእሱን ልጅ ማሳሰን ማለት በጣም ቼም ነገር በጣም የሚደብር ነገር ነው። ጋሺ እንሂድ እያለኝ ነበር፣ እናግኛት እያለኝ ነበር። እሱ የሚመጣ ጥሩ ነገር ስለማይፈጠር ነው እሱን ላቂ ብቷት። አሁንም ቢሆን ይኸውልሽ አብራ ምን ይፈጠራል? አይ ስልሽ በጣም ነው ያዘነብሽ። እግዚአብሔር ነው የምሬን ነው፣ በጣም ነው ያዘነብሽ። በዚህ ልክ እንደዚህ ታደርጊያለሽ ብሎ አላሰበም ነበር። ይኸውልሽ ሩታዬ አሁንም ቢሆን አብርሃም እንድታስፈችው እንፈልጋለን። በጣም ነው ያዘነብሽ። አብርሃምን እንድታስፈችው እንፈልጋለን። ፈረመም አልፈረመም ምንም አደረገም ምንም አላደረገም አብርሃም ግን ከእስር ቤት እንዲወጣ እንፈልጋለን። እና ማለት አልገባኝም። ከአብርሃም ከዚህ የበለጠ እስር ቤት እንዲቆይ አንፈልግም። በቃ ዛሬው መፈታት ካልቻለ ነገውኑ እንዲፈታ እንፈልጋለን። ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በድጋሚ መጥቻለሁ። በድጋሚ ስመጣ ትንሽ ትላንትና ባደረግኩት ነገር አይ ቲንክ እናንተም ሳትደበሩ አይቀርም እና እንዲሁም ደግሞ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም አሉ አልሐምዱሊላህ። ሱመያ ኢትዮን ሰብስክራይብ፣ ላይክ፣ ሼር አድርጉ። እንግዲህ ዛሬ ወንድማችን ኤፍሬም መጥቷል። እሱ ምንድነው ያለው? ወንድማችን አብርሽ መታሰር የለበትም ብሏል። ኦፍ ኮርስ እኛም እኮ ስንከራከር የነበረው ይህን ነው። ደመቁን ያጠገባችኋት እናንተ ናችሁ። ለምን ካላችሁ የልብ እየሰጣችሁ አጥግባችሁ አሁን እንደገና ከሄደ በኋላ ወንድሜ እንዲፈታ ፈልጋለሁ ፈረመልሽም አልፈረመልሽም። ለምን ትናንትና እኛ ስንከራከር ከኛ ጋር ሆነህ አልተከራከርክም? ለሩታ ነው አይደል እያሽቃበጥከ የነበረው? አሁን ወንድም መሆንን አመመ አይደለ? ስለዚህ እና ጥፋተኛ እናንተ ናችሁ። ከወንድማችሁ ጎን መቆም የነበረባችሁ እናንተ ናችሁ። ጋሽ የሆነ አንተ ሆነ ከልጁ ጎን መቆም ነበረበት። አሁን ከታሰረ በኋላ ለምን ታሰረ፣ እንዴት ታሳስሪዋለሽ ምናምን እንዴ ምንድን ነው ሲጀመር በፊት እኮ መቆም የነበረባችሁ እናንተ ናችሁ። እናንተ ለሷ እያሽቃበጣችሁ ቆነደደቻችሁ። እሰይ ግን አብርሽ እኔ በጣም ነው የማደንቀው። ለምን ካላችሁ ሩታ የምትባለውን አውጥቶ ከሶሻል ሚዲያ ከህዝብ ጋር አስተዋውቋት እስከ ዘር ማንዘሯ ለዚህ ደረጃ አብቅቷት፣ እሷ አሁን አብርሽን ለመጣል የማታረገው የማትፈነቅለው ድንጋይ የለም። ነግረናችኋል በመረጃና በማስረጃ ገባችሁ? ስለዚህ አብርሽ ይችላል። በሁለተኛ ደረጃ ደግሞ ሄርሜላን የሆነ ነገር ማድረግ እችላለሁ እንደዚህ እያለች ነው። ወንድ ናት ትንካት። ገባችሁ? እናንተ ራሳችሁን ያስናቃችሁ እናንተ ራሳችሁ ናችሁ። አንተ ኤፍሬም የምትባለው ማለት ነው አታሽቃብጥ። ትናንትና እኛ ተው ከሩታ ጎን አትቁም ከወንድም ጎን ቁም ሩታ አትታመንም ስንልህ እያሽቃበጥክ ነበር አይደለ? ዛሬ ገባችልህ። ከገባችልህ በኋላ ወረቀቱን ፈረመልሽም አልፈረመልሽም ማስፈታት አለብሽ፣ እንደዚህ ማለት አለብሽ። ሲጀመር የምን ወረቀት ነው የሚፈረም? የእቃ ወረቀት አይደል? የእቃ ወረቀቱን እኮ እቃውን አልፈልግም የፈለግሽውን ውሰጅ እኮ ብሏታል። የፈለግሽውን ኮተት እቃ ውሰጂ እኔ ችግር የለብኝም እኮ ብሏታል አይደለ? እሷ ግን የምን ወረቀት ነው የምታስፈርመው? የምታወራ በቃ እንዳለ ወሬዋ ሁሉ የወረቀት ነው። የምን ወረቀት ነው የምታስፈርመው? ለኛ ለራሱ ግልጽ መሆን አለባት። ለምን የዛን ቀን እኮ አብርሽ ምንድነው ያለው? የምን ወረቀት ነው የምታስፈርሚኝ አላት። ምንም ወረቀት ምን አይነት ወረቀት ነው የምፈርመው አላት። ገባችሁ? ስለዚህ ይህን ወረቀት እቃው ነው አይደለ? ትውሰድ። እኛ ለአብርሽ ሙሉ ለሙሉ እቃ እንገዛለታለን። እኛ የሚያሳስበን በአሁኑ ሰዓት የአብርሽ ደህንነት ነው። ገባችሁ? የአብርሽ ጤና፣ የአብርሽ ደህንነት፣ የአብርሽ እንጂ እኛ ስለ ሩታ ከፈለገሽ 4 እግሯ መብላት ትችላለች። አለቀ ደቀቀ። በሁለተኛ ደረጃ ደግሞ ሩታ ናት ጨዋታውን የጀመረችው። እየዘሞተች የነበረችው ሩታ ናት። ለምንድን ነው እውነቱን መቀበል የማችሉት? ጋሽዬ ራሱ በጣም አጥፍቷል። ለምን ካላችሁ ከሩታ ጎን መቆም አልነበረበትም፣ ከልጁ ጎን ነው መቆም የነበረበት። ለምን አብርሽ በብዙ ነገር ሩታ ስለገፋችሁ ነው የሄደው እንጂ ሩታ ባትገፋው አይሄድም። ገባችሁ? ችሎ ነው መጨረሻ ውሳኔውን ወስኖ የሄደው። አለቀ ደቀቀ። ይህ ነው እውነቱ። አንተ ግን ትናንትና ስታሽቃብጥ ነበር። ትናንትና ከሩታ እግር ስር ወድቀ ስትለምን ነበር። ዛሬ ወንድም ሲታሰር ደግሞ ፈረመም አልፈረመም አስወጪው ብለህ ደግሞ አሁን ትከራከራለህ። የማይመስል ነገር ለሚስት አትንገር ይላል ያገሬ ሰው። ትናንትና እኮ ለሩታ የልብ የሰጣችኋት እኮ እናንተ ናችሁ።
የልቤ ልብ አይዞሽ ጀግና ጠንክር እያላችሁ እኮ ለአብርሽ በዚህ ደረጃ እንድትንቀው ያረጋችሁ እኮ እናንተ ናችሁ። እናንተ ጋሽዬም አንተም እጃችሁ አለበት እንድትንቀው አርጋችሁ። ከዛ በኋላ አሁን ደግሞ እንዴት ወንድሜን የማይመስል ነገር ለሚስትህ አትንገር ይላል ያገሬ ሰው። ገባችሁ? ጋሽዬ አሁን ሊቀየማት አይገባም። ለምን ሩታ የልቤ ልብ ተሰጣት፣ የፈለገችውን አረገች። አብርሽኛ ከጎንነን ወንድም አለም አይዞ የኔ ጀግና፣ የኔ ጠንበለል፣ የኔ ሸበላ፣ የኔ ወንድም። እንዴት አባቴ ላርግ? እኔ አብርሽን በጣም ነው የምወደው። ለምን? በጣም ጎበዝ ስለሆነ ይስተሃል፣ ጀግና ስለሆነ። ገባችሁ? ስለዚህ አብርሽ በቃ እኔ ምን ብዬ ልንገራችሁ? ስማርት ማይ ስማርት። ገባችሁ? ለሰው አርቆ አሳቢ፣ አስተዋይ፣ ጀግና ለሰው በቃ ለደመቁ ራሱ እኮ ይህን ሁሉ ነገር የዋልላት እኮ እሱ ነው። ከህዝብ ጋር ያስተዋወቃት እኮ እሱ ነው። እሷ ግን ክሬዲቷን በላች። እች ወሮ በላ ማለት ነው፣ በላች። ገባችሁ? ጋሽዬ ደግሞ ተው ጋሽዬ ተው ብለንህ ነበር፣ መክረንህ ነበር። አሁን ይኸው ዛሬ አብርሽን አስበላኸው። አሁን አብርሽ ከተበላ በኋላ አስፈችልን፣ እንደዚህ በልልን፣ በዚህ ወጥቶ በዚህ ወርዶ ትላላችሁ። ለምን አስበላችሁት? ከመጀመሪያ ነው የኔ ጥያቄ። ለምን? አብርሽ አሁን ያለበት ሁኔታ በጣም የሚያሰጋ ሁኔታ ነው ያለው። ገባችሁ? እየተደበደበ እየተቀጠቀጠ ነው ያለው። ፖሊሶቹ እየደበደቡት ማለት ነው። ይህ ሁሉ በማን ነው? በሩታ የተነሳ። ገባችሁ? ስለዚህ ደመቁን ጎበዝ ጀግና ምናምን የምትሏት ነገ ወዲያ በወንጀል ብትጠየቅ እናንተ አብራችኋት አትሆኑም። ስለዚህ አሁን አብርሽኛ ከጎንህ ነን ወንድሜ፣ አይዞ ነገ ወዲያ እኛ እናስፈታዋለን። ባይዘወይ ምንም ችግር የለውም። ለእናንተ ግን ትዝብቱ ነው ትርፉ። ታዘብናችሁ። በዚሁ አጋጣሚ ትዝብቱ ነው ትርፉ። ገባችሁ? ታዘብናችሁ። ስለዚህ በቃ ይህ ነው። በሁለተኛ ደረጃ ደግሞ ጋሽዬ መጣህ አልመጣህ ምንም አታረግም። ተው ከሩታ ስር ለስር አትሂድ፣ ቆፍጠን በል ብለን መክረንህ ነበር። አንተ ግን የዛኔ እያሽቃበጥክ ነበር። ዛሬ አብርሽ ሲታሰር ደበረ አይደለ? ትናንትና ለምን አይደብርህም ነበር? ትናንትና ለምን አንተም ተው ለምን አትላቸውም? አብረህ ስታሽቃብጠኝ ነበር። ከማን ጋር ነው? ከሩታ ጋር ነው። ለኔ ተውልኝ፣ ለኔ በሉልኝ፣ እንደዚህ በሉልኝ ስትል ነበረ። ዛሬ ግን ጎና አገዳህን አለችህ ሩታ። አሁን ያዙ ይልቀቁኝ። ስለዚህ ጋሽዬ አጥፍታል፣ ጥፋትህን እመን። እዚህ በኋላ መቆም ካለብህ ከልጅ ጋር ነው መቆም ያለብህ። ልጅህ ራሱ ጥፋተኛ ባይሆን ከልጅ ጎን ልትቆም ግድ ይልሃል። ገባችሁ? ስለዚህ አሁን ሩታ አብርሽን ብቻ አይደለም የናቀችው፣ ሙሉ ቤተሰቡን ነው። ሙሉ ቤተሰቡን ንቃችኋለሽ። እንደዚህ አይነት ምራት ደግሞ ይቅርባችሁ፣ አታስፈልግም። ገባችሁ? አታስፈልግም። ልጁ ማደግ ካለበት ሁላችንም እንረዳዋለን። ህፃኑ ያድጋል። ለምን በሷ የተነሳ ህፃኑ መጎዳት አለበት ብዬ እኔ አላምንም። ግን ሩታ የምትባለው ምራት ግን ትቅርባችሁ። አለቅ። አታስፈልግም። ገባችሁ? ስለናቀችዋችሁ እኮ ነው ፖሊስ ይዛ መታ እያዳፋችሁ ወሰደችው። ስለናቀቻችሁ ነው። ስለዚህ አሁን ደግሞ እኛ ከአብርሽ ጎን የሆነው ሰዎች ደግሞ እናስፈታዋለን። ምንም ችግር የለውም። እናስፈታዋለን። ግን ትዝብቱ ነው ትርፉ። ገባችሁ? ትዝብቱ ነው ትርፉ። የምታሽቃብጡ ምን የምትሉ ጀግና የምትሉ ጀግናውን አታቅም። ደመቁ ጀግናውን አታቅም። ጀግና ብሎ ማለት አብርሽ ነው። ገባችሁ? ሩታን ከሶሻል ሚዲያ ከህዝብ ጋር ያስተዋወቃት፣ ችግሯን የቀረፈላት፣ ምን ያለላት እሱ ነበር። ዛሬ ግን መልሳ እሱን ወጋችሁ። ገባችሁ? ስለዚህ አብርሽ ጀግና ነው ስንል በምክንያት ነው። እኔ አብርሽን የማደንቅበት የራሴ የሆነ መነጽር አለኝ። ለምን በቃ ለሰው መልካም ልብ ያለው ማለት አብርሽ ነው። ብዙዎቹን እየመጣ እያስተዋወቀ ህይወታቸውን እየቀየረ ያለ ማን ነው? አብርሽ ነው። ገባችሁ? ስለዚህ አብርሽ ክሬዲቱን መብላት የለብንም። ደመቁ ዛሬ ክሬዲቱን በላሽ እንጂ ክሬዲቱን ባትበላ ኑሮ ማለት ነው ከህዝብ ጋር ያስተዋወቃት እሱ ነበር። ግን እሷ ቅርጥፍ አድርጋ ክሬዲቷን በላች። አሁን ያዙ ይልቀቁኝ ትላላችሁ። ለማንኛውም ዝሙተኛ ማን እንደሆነ አሳይተናቸዋል። ራሷ ከመጀመሪያው ጀምሮ ቪዲዮ
እየመጣው እንትን አሰጣላችኋለሁ በላይቭ ላይ ማለት ነው። የራሷ ቪዲዮ በራሷ አንደበት የተናገረችው በራሷ ወንድ ይዛ ስትማግጥ የነበረ ማናት? ሩታ ናት። ገባችሁ? ስለዚህ አሁን እኛ ሁላችንም ከአብርሽና ከሄርሜላ ጎን መቆም አለብን። እችን ሩታ የምትባለውን በቃ ከአብርሽ ህይወት ማስወጣት አለብን። ገባችሁ? ለዛ ደግሞ የእናንተ እገዛ ያስፈልጋል። እናንተ ሂዳችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አብርሽን ይህን ቻናልም ደግሞ ሰብስክራይብ እያደረጋችሁ ዳይ ወደ 20 ሺህ አስገቡት። ሱመያ ቻናልም ማለት ነው። አለቀ ደቀቀ። ደመቁን እናጠፋታለን። እቺ ውለታ ብስ ማለት ነው። ውለታ ብስ የሰውን ክሬዲት ቀርጥፍ አድርጋ በልታ አሁን ይሄው እና ለማንኛውም ጋሽዬ ከዚህ በኋላ ተማር። የፈለገ ነገር ቢሆን ከልጅህ ጋር ቁም። አብርሽ ተሳስቶ አያውቅም፣ አይሳሳትም። አስተዋይ ነው አብርሽ። አብርሽን እንደ ቀልድ እንዳታዩት። በጣም ለኢትዮጵያ ከሚያስፈልጓት ደራሲ አብርሽ ነው። ሼር አድርጉ።